ቢያንስ ከኛ ጋር ልክ ባይሆንም ያ ሰው የግድ ከቀጣይ ህይወቱ መበላሸት አለበት ማለት ልክ አይደለም ለሁላችንም ፋሚሊስ። ምክንያቱም እኛ ጋር ያልሆነ ካልሆነ ከኛ ጋር ካልተስማማ ያ ሰው ደግሞ የራሱን ህይወት እንዲኖርና ሁሉም በደስታ እንዲኖር መፍቀድ ደግሞ ሌላ ነው። ምክንያቱም ያ ሰው እኮ እንወድሃለን፣ እናፈቅርሃለን፣ እንሞትልሃለን ስንል የነበረን ሰዎች ከሆነን እኛ ጋር ካልሆነ ከዚህ በኋላ የነበረው ህይወቱ ገደል ይግባ ማለት የለብንም። ሄርሜላን ጠፋች። ሄርሜላ በጠፋችበት ሰዓት ደግሞ የሆነ ሰው በተደጋጋሚ ያን ህይወት ሊረብሽ የሚችል ሰው ከሆነ ያን ሰው ጠርጥሮ ሊከሰው ይችላል። በቃ ከዛ ልክ አይደለም ተብሎ መጣ። ግን እነዚህ ሰዎች እንደዛ ብቻ ስራ አይደለም ጥፋታቸው። እንደተናገርነው አርፎ የሚቀመጡ ሰዎች አይደሉም። በሰው መቸገርና መከፋት ላይ ሌላ ቤንዚን እያርከፈከፉ የነበሩ ሰዎች ናቸው። ግን አይሆንም። አሁንም ጀስት እነ ሄርሜላም ያኔ ሩታም የምናስታውሰው ነው። እነ ኤፍሬም እና ዳኒ በታሰሩበት ሰዓት አብርሃም ጋር መጣ ነው አስፈታልኝ፣ በቃ እነዚህ ሰዎች ንጹህ ናቸው አስፈታልኝ እያለች ሲጨቀጭቅ የነበረችው። ስለዚህ ያኔ አንቺ እንደዚህ ለምን አላደረግሽም ለምን እነሱ ጋር መጣሽ አላልናትም አይደለ? ለምንድን ነው ታዲያ አሁን ሄርሜላ መጣ እንደዚህ ስትጠይቅ እንደዛ ልንላት የምንችለው? በቃ የራሳቸውን ህይወት ይኑሩ፣ ሁሉም ይደሰቱ። እሱም ልጅ መውለድ ይፈልጋል፣ የልጅ አምሮቱን ይወጣ። እዛ ጋር ሄዳችሁ ልጁን አታባክኑት ፋሚሊ። እዛ እየሄደ እየባከነ ነው። መጠንከር አለበት፣ መበርታት አለበት። አንቺም ደግሞ ልጅም ቢኖርሽ ከዚህ በኋላ ወጣት ነች፣ የራሷን ህይወት መኖር የምትችልበት እድሜዋ ነው። ሌላም ትዳርም ኖሯት ከፈለገችም ልጇን ማሳደግ የምትፈልግ ከሆነ በሰላም ልጇን ማሳደግ ትችላለች። እነዚህ ሰዎች ኦኬ በቃ በስህተት ተጠርጥረው ታስረው ነበረ፣ ተጎድተዋል። አዎ ተጎድተዋል። ፋሚሊዎቻቸው ተጨንቋል። አዎ ተጨንቀዋል። ግን መጀመሪያ ከመታሰራቸው በፊት እያደረጉት የነበረው ነገር ልክ አልነበረ። በቃ ሁሉም ሰው የዘራውን ያጭዳል አይደለ? እነዚህ ሰዎች የዘሩት ልክ አልነበረም፣ አጨዱ። የተወሰነ ጊዜ ተጉላሉ፣ ቤተሰብ ተጨነቀ። ኦኬ በቃ ከዛስ ጥፋተኛ አይደላችሁም ብለው ተፈቱ፣ ነፃ ሆኑ። ከዛ ይቅርታ ጠየቀ። ኤፍሬም ወንድሙ ስለሆነ ከዚህ ነገር ራሱን አወጣ። ለወንድሙ ክስም ተጠያቂ አይደለም። ሩታ ትፈልጓለች፣ ግን እኔ የለውበትም ልትለን አትችልም። ዳኒን ተናግራ አብረው እንዳሉ ሀሳብ ሼር እንደሚዳረጉ ሰዎች በቃ ይሄ ሰው ይቅርታ ጠይቋል። ከሚወደው ሰው ጋር የሚፈልገውን ህይወት ይኑር ብትለው ዳኒ እኔ ተጎጂ ነኝ እኔ የግድ እንትን ውስጥ ምናምን አይገባም። ይሄ በጣም ግልጽ ነው። ግን ሩታ እሱን መልቀቅ አትፈልግም። በቃ አብርሃም አጠፋ አይደለም፣ በዛ ሰዓት አጠፋ ብለን ካመንን የእሱን ጥፋት መድገም ነው። ከዛ ሰው የተሻለ ነገር ማድረግ ነው እኛን ከፍ የሚያደርገን። በቃ ያ ሰው ጥፋት አጠፋ ካለን አሁን እያደረግነው ከሆነ እኛም ጥፋተኞች ነን ማለት ነው። ስለዚህ አሁን ሩታ በኩራት የሚነገር ነገር አይደለም ፋሚሊስ ማለት። ሰላም ቤተሰብ እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ። ዛሬም እንደገና በአዲስ ቪዲዮ ተገናኝተናል። ዛሬም አዲስ ነገር አለ። አብርሽ ጋር የተፈራው ነገርም ደርሷል። ይሄ ነገር እንደሚመጣ ተነጋግረን ነበረ። ያ ነገር ምንድነው የሚለውን ነገር አብረን እናያለን። ቀጥታ ወደ ቪዲዮ። ምክንያቱም ያለ ምንም ሪዝን ይሄ ነገር ሆነ ጋይስ፣ ያለ ምንም ምክንያት ጭራሽ ባሉ አለበት ዋላችሁ፣ ሩታንም ባሉ አለችበት ዋል፣ ኤፍሬምንም እንደዛውና እነዚህ ነገሮች ለቀጣይ ህይወት ትምህርት ነው ጋይስ፣ ለቀጣዩ ትምህርት ነው። ሰው ላይ ዝም ብሎ የሆነ ነገር ማለት አስፈላጊ አይደለም። ወጥቶልሽ እኔ እኮ ቤተሰብ በጣም ነው ግራ የሚገባኝና ያን የተፈጠረው ሁላችሁም ታስታውሳላችሁ። አብርሽ የሚጠረጥራቸው አይነት ሰዎች ስለነበሩ ቪዲዮ ጠየቃቸው። እናንተ ጋር ከሆነች ተናገሩ ብሎ ጠየቃቸው። እነሱ በምን አይነት አፕሮች እንደቀረቡት ታስታውሳላችሁ። እንዴ ሲያሾፉበት እንደነበረ ከዛም በኋላ የቀጠለውን ነገር ሁላችንም እናስታውሳለን። ብቻውን እያገኙት ይጠሩታል። ከዛ በኋላ ቀልደውበት አሹፈውበት ከዛ ይልኩታል። የባስ ብሎ ደግሞ ፎቶዋንም በትነው በየቦታው ለጣጥፎ ደግሞ አፋልጉን እያሉ በጣም ከባድ ሁኔታ ውስጥ ማለት ካንድ እኔ አላቅም። ብቻ አሁን ለምሳሌ ሩታንም ስናይ በሰዓቱ ሩታ ሚስቱ ነበረች፣ የልጁም እናት ነች። ከዚህ ነገር ተነስቶ ቢያንስ ከኛ ጋር ልክ ባይሆንም ያ ሰው የግድ ከቀጣይ ህይወቱ መበላሸት አለበት ማለት ልክ አይደለም ለሁላችንም ፋሚሊስ። ምክንያቱም እኛ ጋር ካልሆነ ከኛ ጋር ካልተስማማ ያ ሰው ደግሞ የራሱን ህይወት እንዲኖርና ሁሉም
ሁሉም በደስታ እንዲኖር መፍቀድ ደግሞ ሌላ ነው። ምክንያቱም ያ ሰው እኮ እንወድሃለን፣ እናፈቅርሃለን፣ እንሞትልሃለን ስንል የነበረን ሰዎች ከሆነን እኛ ጋር ካልሆነ ከዚህ በኋላ የነበረው ህይወቱ ገደል ይግባ ማለት የለብን። ከዛ ለምን ታሰሩ ካለ እነዚህ ሰዎች እየቀለዱ እያሾፉ ነው የነበረው። የሰው ችግር ላይ የሰው ቁስል ላይ እየቀለዱ እየነካኩ የነበሩ ሰዎች ናቸው። ስለዚህ ጥፋት እንኳን ባያጠፉ ለዚህ ስራቸው ትንሽ መቀጣት አለባቸው። ይሄ የሚያስተምር ነገር ይፈልጋል አይደል ብዬ ነው የማስበውና ሁላችሁም ይሄ ሀሳብ አለ። እነሱ ጭራሽ አሁን ከዛ ነገር ተነስተው ለምን እንደዛ ባሏልንበት ባላደረግ ነው አይባልም። ኦኬ አላደረጉትም። ሄርሜላም ተገኝች የጠፋችበትን ምክንያት ተናገረች። ግን እነዚህ ሰዎች ምንድነው ሲያደርጉ የነበረው ነው? ኦሬዲ እጃቸው ከሌለበት ምንም ነገር ከሌለ ለምን አርፎ አልተቀመጡም? በቃ እኛ ጋር የለችም ከኛ አራስ ወረድ አንተ በምትፈልግበት መንገድ ፈልግ ብሎ መተው እየቻሉ ሌላ ነገር ውስጥ መግባትም አይጠበቅባቸውም ነበር። ኤው እንደተባለውም ይቅርታ ቢደረግም ይቅርታ ቪዲዮ ቢጠይቅም አብርሽ ከዚህ ነገር አልቀረለትም ከሚፈጠረው ነገር። ምክንያቱም እነዚህ ሰዎች በቃ የሚመለከታቸውን ክስ መስርቷል። የክስ ወረቀቱንም ትናንትና ደርሶታል። አብርሽ ደግሞ ዛሬ ሄዶ ጣቢያ ቃሉን እንደሚሰጥ ግልጽ ነው። ከዚህ በኋላ የሚፈጠረው ነገር ህግ የያዘው ነገር ከሆነ ጉዳት አድርሶ ከሆነ በሌላ መንገድ የሚክስበትን መንገድ ካለ እንደ ወንጀል የሚያስጠይቀው ነገር ካለ እሱን ደግሞ ወደፊት የምናየው ነገር ነው። ግን ሁሌም ቢሆን ከዚህ ነገር ወጠን ሁላችንም ለምን የራሳችንን ህይወት አንኖርም? አንዳንዴ እኮ የሰውን ህይወት እየኖሩ የራስን ደስታ ማጣት እኮ በጣም የሚደብር ነገር አስባችሁታል? የሆነ ሰው ሲጎዳ ደስ እያለን የሆነ ሰው ጥሩ ነገር ሲያገኝ የሚደብረን ምናምን እንደዚህ ከሆነ መቼ ነው የራሳችን ጊዜ ኖሮን የራሳችን ህይወት ራሳችንን የምናዳምጥበት የራሳችንን ስኬት ሴሌብሬት የምናደርግበት በቃ የኔ ህይወት ይሄ ነው ብለን ትርጉም ያለው ህይወት የምንኖርበት መቼ ነው? በጣም እኮ ነው የሚገርመው። አንደኛው የሆነ ነገር ያደርጋል በዚህ አንደኛው በዚህ ያደርጋል አንደኛው ተወሰነል በዛኛው መልኩ ውስጥ ይገባል። ይሄ ምንም በጣም የትም ሊያደርሰን የማይችል ነገር ነው። መቼም ቢሆን ደስተኛ ያደርገን ሰዎች ላይ ክፉ እያደረገን ሰዎች ላይ ልክ ያልሆነ ነገር እያደረገን መቼም ቢሆን ደስታን ማግኘት አንችልም። ይሄ በበቀል እኔ እንደዚህ ሆኖብኛል ከዛ እንደዚህ እያደረገን በማድረግ ህይወት የሚስተካከል ህይወት የለም። ሁሌም ቢሆን ይቅርታ ማናደርግ ከሆነና ለሰዎች ይቅርታ ይዘን ማንቀጥል ከሆነ ቂም ይዘን ውስጣችን ላይ መርዝ አስቀምጠን ምንራመደው መልካም የሆነው የህይወት ጉዞ አይኖርንም። ስለዚህ አድቡ እሱ እስር ቤት የሚያስገባ ነገር ምን ጉዳይ አለ? ወይ ራሳችሁ ያሳስሙት እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለው ማለት እንዴ? ምንም ቢሆን ጥሩ ክፉም ደግ አሳልፋችኋል። ተገቢ አይደለም። ገባሽ? የራስሽን ህይወት መኖር አለብሽ ብዬ ነው የማስበው። ስለዚህ እናንተ ናችሁ ሄዳችሁ እሱ ማስፈታት የምትችሉት። አስፈቱልኝ፣ አለቀ። የእናንተን ዘባዝጌ መስማት አልፈልግም። ያ ፋሚሊስ ምንድነው በቃ አሁንም የተናገረው ነገር እንትን ነው ማለት ሰዎች መቼም ቢሆን ወደኛ እንዳይመጡ መከልከል አንችልም ማለት ስለሸሸናቸው ስለራቅናቸው እኛ ከነሱ ህይወት ለመግባት ስላልሞከርን ብቻ እኛ ሰላም አንሆንም። የሆነ ሰው ሰላም ለመሆን እዛኛው ያለው ሰው ሰላምን መፈለግ አለበት። አሁን እዚህ ጋር ያልሆነው ነገር ይሄ ነው። በቃ ማንም ሰላም አይፈልግም። እነዚህም ሰላም እንፈልጋለን ይላሉ። ከዛ በኋላ የሆነ የሚያደፈርስ ነገር ይመጣል። አሁን ደግሞ በተከታታይ እያየን ያለ ነው ይሄ የነ ሩታ ቲም ስናየው የሆነ ሰላም የሚፈልጉ አይደሉም። በቃ የራሳቸውን ህይወት መኖር የማይፈልጉ የሆነ ካልነካኩ ደስ የማይላቸው አይነት ሰዎች ሆነዋል። የሆነ ሰዓት አብርሃም የሆነ ነገር ነበረበት። አሁን ደግሞ እነዚህ ሰዎች የራሳችን ህይወት እንኑር ብሎ ተረጋግተው ለመኖር እየሞከሩ እያለ ይሄ ነገር ተፈጠረ። ሄርሜላን ጠፋች። ሄርሜላ በጠፋችበት ሰዓት ደግሞ የሆነ ሰው በተደጋጋሚ ያን ህይወት ሊረብሽ የሚችል ሰው ከሆነ ያን ሰው ጠርጥሮ ሊከሰው ይችላል። በቃ ከዛ ልክ አይደለም ተብሎ መጣ። ግን እነዚህ ሰዎች እንደዛ ብቻ ስራ አይደለም ጥፋታቸው። እንደተናገርነው አርፎ የሚቀመጡ ሰዎች አይደሉም። በሰው መቸገርና መከፋት ላይ ሌላ ቤንዚን እያርከፈከፉ የነበሩ ሰዎች ናቸው። ግን አይሆንም። አሁንም ጀስት እነ ሄርሜላም ያኔ ሩታም የምናስታውሰው ነው። እነ ኤፍሬም እና ዳኒ በታሰሩበት ሰዓት አብርሃም ጋር መጣ ነው አስፈታልኝ። በቃ እነዚህ ሰዎች ንጹህ ናቸው አስፈታል እያለች ጨቀጭቄ ነበረችው። ስለዚህ ያኔ አንቺ እንደዚህ ለምን አላደረግሽም ለምን እነሱ ጋር መጣሽ አላልናትም አይደለ? ለምንድነው ታዲያ አሁን ሄርሜላ መጣ እንደዚህ ስትጠይቅ እንደዛ ልንላት የምንችለው? ምክንያቱም እነዚህ ሰዎች በቃ እኛ ክሳችንን አንስተናል ከዚህ በኋላ
የጠፋውም ሰው ተገኝቷል ስማችን ጠፍቷል ከሆነ ከዚህ በኋላ እኛ እንካካሳለን እንደ ቤተሰብ ብለው ይቅርታ መደራረግና ክሱን ማንሳት ይችላሉ። ምንም ይሄ ችግር የለውም። ህግ የመጨረሻ የሚሆነው እኛ ካልተስማማንና ጉዳዩ ደግሞ በጣም ብዙ አደጋ የሚያደርስ ብዙ ሰዎችን ህይወት አደጋ ላይ የሚጥል ነገር እስካልሆነ ድረስ በቀላሉ በስምምነት በሽማግሌ የሚፈታ ነገር ከሆነ እዛ ጋር እኛ እንድንጉላላ አይፈለግም። ስለዚህ መምጣቷ እሷ ልክ አይደለች ልንላት አንችልም። በቃ እኛ ክሳችን አንስተናል ሰላም ሆነናል ካሉ አብርሃም መፈታት ይችላል። ይቅርታን ጠይቋል። ይሄ ነገር ግን እንደሚደርስ ለሁላችንም ግልጽ ነበረ በሰዓቱና እኛም እያልን ያለነው ነገር ምንድነው በቃ የራሳቸውን ህይወት ይኑሩ ሁሉም ይደሰቱ። እሱም ልጅ መውለድ ይፈልጋል የልጅ አምሮቱን ይወጣ። እዛ ጋር ሄዳችሁ ልጁን አታባክኑት። ፋሚሊ እዛ እየሄደ እየባከነ ነው። መጠንከር አለበት መበርታት አለበት። አንቺም ደግሞ ልጅም ቢኖርሽ ከዚህ በኋላ ወጣት ነች የራሷን ህይወት መኖር የምትችልበት እድሜዋ ነው። ሌላም ትዳርም ኖሯት ከፈለገችም ልጇን ማሳደግ የምትፈልግ ከሆነ በሰላም ልጇን ማሳደግ ትችላለች። ይሄ ልጅ እኮ ይሄ ነገር ካልተፈታ እያደገ ሲመጣ ማወቅ ሲጀምር መረዳት ሲጀምር እኮ ልክ አይደለም ለልጅም ራሱ። ይችም እዚህ ጋር የቆመችውም ልጅ የያዘች እናት ነች። ሁሌም በባህላችን ደግሞ ልጅ የያዘ ሰው በሆዱ ልጅ ያለ እናት ይከበራል። በቃ ቢያንስ ለያዘችው ልጅ ተብሎ እንኳን መከበር አለባት። እዚህ ሌላ ነገር ውስጥ መግባት አያስፈልግም። እዚህ ጋር የአብርሃም እህትም የራሷን ችግር ይዛ መጣች። ሄርሜላም የራሷን ችግር ይዛ መጣች። እነዚህ ሰዎች ጥፋት የለባቸውም አይደለም እያልናል። ይሄ ነገር መብቃትና መብቃት ስላለበት ነው እዚህ ጋር እያወራን ያለነው። መጥቶ እናንተ ማንም አልጠየቃችሁም ተረዳሽ? እኛ ግን እናንተን ፈልጋችኋለን ስላላችሁ እንድትመጡ አደረግን። ባንቺ መጥፋት ምክንያት እኔ ያን ሁሉ መስዋዕትነት ስከፍል ዛሬ ላይ መጥተሽ ግን አብርሃም ሲሆንብሽና እሱ ሲሆን የጄን አባት ፈልጋለሁ። ሁላችንም ፈላጊዎች አለ። ሩታም ፈላጊ ያላት ኤፍሬምም ፈላጊ ያለው ገባሽ? እኛ እኮ ተናገርን እዚህ ጋር ማንም ፈላጊ የለውም አለው አላለም። ፋሚሊስ ይሄ እኮ ምንም ደጋግመን የምንናገረው ነገር ነው። አሁን የሆነ ጉንጭ አልፋ የሆነ ክርክር ውስጥ ነው እንጂ እየገቡ ያሉት እነዚህ ሰዎች ኦኬ በቃ በስህተት ተጠርጥረው ታስረው ነበረ። ተጎድተዋል። አዎ ተጎድተዋል። ፋሚሊዎቻቸው ተጨንቋል። አዎ ተጨንቀዋል። ግን መጀመሪያ ከመተሰራቸው በፊት እያደረጉት የነበረው ነገር ልክ አልነበረ። በቃ ሁሉም ሰው የዘራውን ያጭዳል አይደለ? እነዚህ ሰዎች የዘሩት ልክ አልነበረም፣ አጨዱ። የተወሰነ ጊዜ ተጉላሉ፣ ቤተሰብ ተጨነቀ። ኦኬ በቃ ከዛስ ጥፋተኛ አይደላችሁም ብለው ተፈቱ፣ ነፃ ሆኑ። ከዛ ይቅርታ ጠየቀ። ኤፍሬም ወንድሙ ስለሆነ ከዚህ ነገር ራሱን አወጣ። ለወንድሙ ክስም ተጠያቂ አይደለም። ሩታ ትፈልጓለች፣ ግን እኔ የለውበትም ልትለን አትችልም። ዳኒን ተናግራ አብረው እንዳሉ ሀሳብ ሼር እንደሚዳረጉ ሰዎች በቃ ይሄ ሰው ይቅርታ ጠይቋል። ከሚወደው ሰው ጋር የሚፈልገውን ህይወት ይኖር ብትለው ዳኒ እኔ ተጎጂ ነኝ እኔ የግድ እንትን ውስጥ ምናምን አይገባም። ይሄ በጣም ግልጽ ነው። ግን ሩታ እሱን መልቀቅ አትፈልግም። እንደዛ ስለሆነች ነው እንጂ ዳኒን አናግራው ከዚህ ነገር በቃ ይሄ ሰው ይቅርታ ጠይቋል፣ በቃ ተገኝታለች እሷን። እኛም የሆነ የማይገባም ነገር ቢሆንም አንተን ታስራል፣ ግን እኛም ጥፋታችን ነበረ በሰዓቱ ብላ አምና ይሄን ነገር ማስቀረት ትችል ነበር። ግን ስለምትፈልገው ነው ቤተሰብ በቃ መተው አትፈልግም። ስለዚህ ያ ነገር የተፈጠረው በዛ ልክ ነው እንጂ ስለማይፈልግ ማንም ሰው የማንም ቤተሰብ ማንም ወላጅ ልጁ ምንም ነገር መጥፎ ጥፋት አጥፍቶ እንኳን ቢታሰብ ልጄ ደህና ነው ልጄ መልካም ነው ተሰቃየ ነው እንጂ የሚለው የሌላን ሰው ችግር አይ ይሄ ግልጽ የሆነ ነገር ነው ፋሚሊ። እና እባካችሁ በቃ እየተደጋገመ ማለት የሆነ እኮ 1 ወር 2 ወር 3 ወር እንደ አመታት እንደዚህ ይቀጥላል። አመታት መቀጠል እኮ ያለበት ነገር ነው። እንደዚህ እየተራዘመ ልጁ እኮ አደገ። ልጁ አድጎ ምናምን ኬጂ ሊገባ ነው። ኬጂ ገብቶ ሊመረቁሉ ይችላል። ይሄ ነገር እዚህ ጋር የማይቆም ከሆነ እንደዚህ እየተጎተተ መቀጠሉ አይቀጥልም ፋሚሊ። ሰማኛለህ? አብርሃም ያስፈልገኛል። አንተ እዛ እስር ቤት ውስጥ እንደምታስገባው አይነት አይደለም። ለምን ገባ ታዲያ? እኔም ማስገባው በቀል ምን የማይሰራ ነገር አሁን ይሄ እኮ ነው እያያችሁ ነው አይደለ? አሁን በቀል መሆኑን የምታዩት እዚህ ጋር ምንድነው? ሄርሜላ እርጉዝ ነች። እርጉዝ የሆነች ሴት ደግሞ ከጎኗ የሚሆን ወንድ ያስፈልጋታል። በዚህ ሰዓት ኃላፊነት ያለበት አብርሃም ነው። ግን እዚህ ጋር ሁለቱንም መበቀል ፈለጉ። አንደኛ ሄርሜላን ብቻዋን እዚህ ጋር ሆኖ ሳይኮሎጂካሊ እሷ
የተረጋጋ ነገር እንዳይኖራት፣ ሰላም እንዳይኖራት፣ እርግዝናን በትክክል ልጁ የሚያስፈልገውን ነገር እያደረገች ራሷን እየተንከባከበች እንዳትቆይ በዚህ መልኩ ሄርሜላን መበቀል ቻሉ ማለት ነው። በዛ ደግሞ አብርሃም በቦታው ሆኖ መንከባከብ ሲገባው እስር ቤት ሆኖ እዚህ ያለውን ጭንቀትን የእሷን ሼር እንዳያደርጋት በዛ መልኩ ደግሞ እሱን አገኙት። ይሄ በአንድ ድንጋይ ሁለት ወፍ። ለመልካም ነገር ቢሆን ጥሩ ነው፣ ግን እነሱ ለመልካም ላልሆነ ነገር ተጠቀሙበት እንጂ ሌላ ከዚህ ውጭ ቂም ካልሆነ በስተቀር የነሱ መጎዳት የነሱ መታሰር ምናምን አይደለም። እዚህ ጋር የቂምና የቂም ጉዳይ ነው፣ ብድር የመመለስና የመመለስ ጉዳይ። በዚህ ሁኔታ ደግሞ ሩታ ራሷን ነፃ ልታደርግበት የምችልበት ነገር አይኖርም። ፋሚሊስ ያኔ እነ ዳኒ ሲገቡ እሰይ ደግ አደረጉ እንኳን ገቡ አልነበር ያላችሁት? እሱም እሰይ ደግ አደረገ እንኳን ገባ ነው ብላችሁ ሁላችሁ። ይሄ ሀሳቤ በመጀመሪያ ደረጃ ጥፋቱ ማለት ያው አንዳንዴ እኮ ነው ማለት አንዳንዴ ሰው ከፍ መብለጥ ካለበት ከብዙሃኑ አስተሳሰብ መውጣት አለበት ብዬ አስባለሁ። አሁን ጀስት እዚህ ጋር ቆማለች ማለት የሆነ እዚህ ጋር ቆማ እየተናገረች ነው፣ ግን ይሄ የትንሽ ሰው ነው። ትንሽ አለ አይደል? የትንሽ ሰው የሚያስበው አይነት ሀሳብ የሆነ ነገር ስለሆነ እሰይ ስለተባልኩኝ አሁን እኔም እሰይ በቃ ከዛ ሰው ምንም የምንለይ አይነት ሰዎች አይደለም። በቃ አብርሃም አጠፋ አይደለም፣ በዛ ሰዓት አጠፋ ብለን ካመንን የእሱን ጥፋት መድገም ነው፣ ከዛ ሰው የተሻለ ነገር ማድረግ ነው እኛን ከፍ የሚያደርገን። በቃ ያ ሰው ጥፋቱ አጠፋ ካለን አሁን እያደረግነው ከሆነ እኛም ጥፋተኞች ነን ማለት ነው። ስለዚህ አሁን ሩታ በኩራት የሚነገር ነገር አይደለም። ፋሚሊስ ማለት አንዳንዴ የምንናገረው ነገር የሆነ ከፍ የኛን ያለንበትን ደረጃ የሚያወርድ መሆን አለበት። ሰው አንዴ ከምላሱ የወጣው ነገር ሊመልሰው አይችልም። ገባችሁ? ከምላስ የወጣ ወጣ ነው በቃ። ሰው እኛን ጄጅ የሚያደርገን ከምላሳችን በተናገር ነው። ስለዚህ አሁንም መሆን ካለበት ይሄ ነገር መስተካከል ካለበት ይሄ ከቂምና ከንትን መውጣት ካልሆነ በስተቀር አሁንም ይሄ ነገር እየዞረ አዙሪቱ የሚቀጥል አይደለም። እንዲህ አዙሮ ሁላችንንም ካልደፋን ይሄ ነገር መቼም የሚቆም አይደለም። ፋሚሊስ እኛ ብርታቱን ይስጠን ነው የሚባለው። ምክንያቱም እነሱ ለምዶታል። ቤተሰብ እኛንን መልመድ ያልቻልነው እንጂ እነሱ እኮ ኖርማል ያደረጉት ነገር ነው። እኛ ግን ኖርማል ሊሆንልን አልቻለም። የምንፈልገው ነገር አለ፣ ያ ነገር እስካልሆነልን ድረስ ኖርማል አይሆንም። እነሱ ግን ይሄ አንደኛው ከዛኛው ጋር ጨዋታ መጫወቱ መመላለሱ ምናምን ለነሱ ፈን የሚያደርጉበት ነገር ነው የሚመስለኝ እኔ። ፋሚሊስ ነው በጥፋቱ ልክ ነው። እኛም ገባን ወጣን ወድ ልጆች ነን። ኖርማል ስለተናደዳችሁ መሰለኝ ይሄን እያደረጋችሁ ያላችሁ። ስላነሳለት ይወጣል። ስለተናደዳችሁ እያደረጋችሁ ያላችሁ አንቺ ስለምታስወጪ ሳይሆን ተጣርቶ ነው ይወጣል። ችግር የለውም፣ አትጨነቂ። ምንም በቃ መለመን አያስፈልገንም ማለት ማን እንዲለምነን ነው የምንጠብቀው እዚህ ጋር? ያኔ በቃ ይሄ ምንድነው የሚባለው? ኢጎ በጣም መጥፎ የሆነ ነገር ነው ፋሚሊስ። አሁን እዚህ ጋር እነ ሩታ እያደረገች ያለው ነገር ምንድነው? እነ ሄርሜላ መጣው እንዲለምኗት እንዲጠይቋት እያደረገች ያለችው አብርሃም ያን የለመነችውን ነገር ጀስት ይሄ ኢጓን ፉልፊል ለማድረግ ብቻ ነው፣ ሌላ ምንም አይደለም። እዚህ ጋር እዛ ጋር ሄዳ ዝቅ ብላ ለምናለች፣ አብርሃም እንዲያስፈታላት በጣም ለምናለች፣ ጠይቃለች። አሁን ደግሞ የሚለምናት ሰው ነው የፈለገችው። በቃ መጡ እነዚህ ሰዎች እየለመኗት ነው፣ ነገ አብርሃም ይፈታል። ይሄ ምንም ግልጽ የሆነ ነገር ነው ፋሚሊስ። ግን ይሄ ነገር እስከ መቼ ይቀጥላል የሚለው ግን መቼም ቢሆን የሚቆም ነገር አይደለምና እየተናገርኩ ያለሁት እዚህ ጋር ምንድነው ማንም ጥፋት ካጠፋ አንተ ጥፋተኛ ነህ ካልን በቃ ያን ሰው መናገር ማንንም ምን መርጠው ነገር አይኖርም። አብርሃም ጥፋተኛ ከሆነ ጥፋተኛ ነው፣ ዳኒ ጥፋተኛ ከሆነ ነበር ጥፋተኛ ነው፣ ሄርሜላም ሩታ ማንም እንትን የምንለው ነገር አይደለም። ልክ ያልሆነውን ልክ አይደለም እንላለን፣ ልክ የሆኑትን ደግሞ በርቱ፣ ቀጥሉ፣ እንደዚህ አድርጉ እያለን እንቀጥላለን እንጂ ማንንም ለማስደሰት ማንንም እንትን ለማድረግ ደግሞ ሰዎችን የምንጫንበት ነገር አይኖርም። ቤት ሀሳብ አይግባሽ ሩታዬ። ያኔ እሷን እሺ በምን እንደምታስገቢያት እናቴ እሱ ችግር የለውም። መረጃ ለኛ ትሄደ በምን እንደምታስገቢያት እሷ አለች ሌላ ትፈጥሪ። ተይ ይቅርብሽ። ማረጋቢያ ነገር አለ። ተረጋጊ ሩታ፣ ራስሽ ተረጋጊ። ተይ ይሄ ነገር ልክ አይደለም፣ ይቅርብሽ። አሁን ደግሞ
ምን ሆናችሁ ነው አሁን? ኑሪ በቃ የራሳችሁን ህይወት ኑሩ። ግራ የሚገባኝ ነገር ለምን አትኑሩ? አይደለም ልዑሌን የመሰለ ልጅ አለሽ እኮ ከልጅሽ ጋር ኩፋ ብለሽ የምትኖሪ መብትሽ ነበር። እሱ ለምን በደንብ ነው ማየው የሚታይ ልጅ ነው ያለሽ የሚደነቅ ልጅ። ግን ደግሞ አንቺ ኑሮሽን ምድር ለመድኃኒዓለም ቂምና ምን ይሳነዋል መድኃኒዓለም እንደዚህ የምናስመሰክር ሰዎች ነን። ቴንኪው ስለምስክርነትሽ የሚታይ ግን አዎ ማለት ልጅሽን ተንከባክበሽ ሊሆን ይችላል የሚያስፈልገውን ነገር እያሟላሽለት ሊሆን ይችላል። ለጭንቅላቱ ግን እየሆነ ያለው ለጭንቅላቱ ማለት አሁን ልጅ ነው ምንም የሚያውቀው ነገር የለም። ከሆነ ጊዜ በኋላ ግን ማመዛዘን የሚጀምር ሆኖ ይሄ ነገር የሚቀጥል ከሆነ የሰው ልጅ አእምሮ ላይ በሰራንለት ነው እንጂ ፊዚካሊ ያደረግንለት ነገር ልጁን ትልቅ ያደርገው። ስለዚህ እናቴ አብልታኛለች፣ አጠጥታኛለች፣ አስተምራኛለች ብቻ ሳይሆን አእምሮዬ ላይ ምን ጨምራልኛለች የሚለው ነገር ይሄ ልጅ ነገር የሚጠይቀው ነገር ነው። ይሄ ነገር እስካልቆመ ድረስ ማለት ነው። ይሄ ነገር በቂ አይደለም። ልጆቻችንን የምናደርግላቸው ነገር ከላይ የምናደርግላቸው ሰውነታቸውን ለመሸፈን ሆዳቸውን ለመሙላት የምናደርገው ነገር ሳይሆን አእምሯችን ላይ አእምሯቸው ላይ የምንሞላው ነገር ነው ለልጆች እድገት ወሳኝነት ያለው ማለት ነው። ነገ ልጆቻችን በምን ያስታውሱናል ካለን በዚህ ነው ሊያስታውሱን የሚችሉ። እናቴ ማንም ሰው እኮ ያደርጋል እንዴ ልጅ ያልወለደ ልጅ የእሱ ያልሆነ ልጅ እኮ አምጦኩ አንቀባሮ ከፍ አድርጎ አሳድጎ ትልቅ ሌቭል ላይ የሚያደርስ እኮ ብዙ ቤተሰብ አለ። እሱን ተውት እንዴ ስንት ልጆች እኮ ልጆች የሚያድጉበት ቦታ ሄደው ትልቅ ደረጃ ላይ ደርሰዋል። እሷ እኮ ግዴታዋ ነው እናት ነች ማድረግ የምትችለው ነገር ነው። ግን አባትም ስንሆን አብርሃምም ሩታን ብቻ ሳይሆን አብርሃም ቢሆን ልጁ አባቱን በምን መልኩ የሚያስተዋስ ይችላል የሚለውን ነገር ላይ ማሰብ ያስፈልጋል። ስለዚህ እዚህ ጋር አይደለም ጥያቄ ሁሌም ቢሆን እኛ ምን ጨምረንላቸዋል ምን አድርገንላቸዋል ልጆቻችን ለሚለው ነገር ነው ሁሌም ሊያሳስበን የሚገባው። ፋሚሊስ ና ቆንጆ አድርግ ብድሩ የማይመልስ ወንድ አይወለድ ትላለች። ጫውታ ነው የያዛችሁት። ይኸውልሽ አሁንም ካላቆመ እንዳለቻችሁ ሰብሰብ ብላችሁ ደግሞ አንድ ላይ እንደ ፋሚሊ ተጋባላችሁ። አስገቡና እኔ አላቅም ብቻ ህጉም ምኑም እጃቸው ላይ ነው በዚህ ሰዓት። እነ ዳኒ እነ ሩታ ምናምን እጃቸው ላይ ነው ማለት ሁሉን ነገር እንደፈለጉ ያደርጋሉ መሰለኝ ማለት ዝም ብሎ ሰው ብድግ ተብሎ ተንጠልጥሎ ምናምን የሚገባበት ማለት አይደለም። በቃ መረጃ ስላለን ብቻም አይደለም መረጃው ደግሞ አሳማኝ ነው ወይ ለምን ተናገራችሁን ለምን እኛ እንደፈለግን እንድንሆን አልፈቀዳችሁልንም ከሆነ ይልክ አይደለም። ማንም ሰው የሆነውን ሰው ነገር እየነካ እንደፈለገ መኖር የሚችልበት ሀገር ውስጥ አይደለንም ያለነው። ስለዚህ ነገ የሆነን ሰው ህይወት እየነካን እኛ ደስ ብሎን ተደስተን መኖር እንችላለን የምንልበት ጊዜ ላይ አይደለንም። ማንም ጥፋት ያጠፋው ይጠየቃል። ግን እኛም አንጠየቅም ማለት አይደለም። መግባት መውጣት መታሰር መፈታት ደግሞ ይሄ በሰው ልጅ ህይወት ውስጥ ያለ ኖርማል የሆነ ነገር ነው። የሚታሰር ሰው ሁሉ ጥፋተኛ ነው ማለት አይደለም። ነገ ተጣርቶ ምናምን ይወጣል። ስለዚህ በዛ ልክ ብናስብ የሆኑ ሰዎች ደግሞ ውጭ ስለሆንን ጥፋት አላጠፋንም ማለት አይደለም። የኛም ጊዜ ደግሞ ይመጣል የምንጠየቅበት የእጃችን የምናገኝበት ሁሉም ሰው ማለት ነው። ስለዚህ እዚህ ጋር እንደዛ ባይሆኑ በጣም አሪፍ ነው ብዬ አስባለሁ። ፋሚሊስ እኔ ጠቅለል አድርጌ እዚህ ጋር ስናገር በቃ ሁሉን ነገር እነሱ በራሳቸው መንገድ ተጣርቶ እንደወጣ ሁሉ አብርሃምም ነገ ይወጣል። ግን መውጣቱ ብቻ ሳይሆን ይሄ ነገር መቼ ይቆማል የሚለው በጣም ትልቅ ጥያቄ ነው። ፋሚሊስ እዚህ ጋር ላይ ብቻ ነው ሁሌም የምንናገረው ይሄ ነገር ይብቃ። የራሳችሁን ህይወት ኑሩ ሁላችሁም። እኔ እንተናናችሁ እዚህ ጋር እነ ሩታን ስናገር እነሱ በዚህ ሰዓት እነሱ ጥፋተኛ ናቸው ብለን ስላሰብን ነገ ደግሞ ሌላም ሰው ሲያጠፋ እና አብርሃም ሲያጠፉ የምንናገረው ይሆናል። አሁን ግን በዚህ ሰዓት ኑሯቸውን አልኖር እያሉ ያሉት እነዚህ ሰዎች ስለሆኑ ብቻ ነው። ስለዚህ ፋሚሊስ መቼም ቢሆን ሁሌም የምንለው ጥፋተኛም ጥፋቱን የእጁን ያገኛል። ሁሌም ልክ የሰራ ሰው ደግሞ ልክ ያገኛል። የልኩን የስራውን የእጁን ያገኛል። ሰላም መሆኑ የማይቀር ነገር ነው። የዛሬው ቪዲዮ ይሄን ይመስላል ፋሚሊስ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ። አካውንቱን ሰብስክራይብ በማድረግ ቤተሰቡን አረና አሳድገው ከፍ እናድርገው። ፋሚሊስ በጣም ታች ላይ ነው ያለው። በየቀኑ ይሄ ነገር እንዲደርሰን የምንፈልግ ከሆነ ሰብስክራይብ ማድረጋችንን አንዘንጋ። ይመቻችሁ።